ሰላም ሰላም ቅዱሳን ወገኖቼ ተመልካቾቼ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ሰላምታዬን ወደ እናንተ አቀርባለሁ። ሁላችን ጋር የነበረ በሄድንበት በወጣንበት በገባንበት ሁሉ የጠበቀን በመንገዳችን አልፎ ያሳለፈን አምላካችን እግዚአብሔር ስሙ የተባረከና የተመሰገነ ይሁን። ዛሬም የተወደዳችሁ ዓለም ዙሪያ ያላችሁ ወገኖቼ እግዚአብሔርን ቃል አብረን እንካፈላለን። ዛሬ የምንካፈለው ያው እግዚአብሔር ቃል የሚገኘው ኦሪት ዘዳግም ምዕራፍ 2 ከቁጥር 1 እና 2 እንደውም ኦሪት ዘጸአት ምዕራፍ 4 ከቁጥር 10 እስከ 12 ያለውን እግዚአብሔርን ቃል አብረን እንካፈላለን። የአምላካችን እግዚአብሔር ስም የተባረከና የተመሰገነ ይሁን። ኦሪት ዘዳግም ምዕራፍ 2 ከቁጥር 1 እና 2 እንዲህ ይላል። እግዚአብሔርም አለኝ፣ ተመልሰን በኤርትራ ባህር መንገድ ወደ ምድረ በዳ ሄደን የሳሬንም ተራራ ብዙ ቀን ዞረን። እግዚአብሔርም እንዲህ ብሎ ተናገረን፣ ይህን ተራራ መዞር ይበቃቸዋል። ዘጸአት ምዕራፍ 4 ቁጥር 10 እስከ 12 እንዲህ ይላል። ሙሴም እግዚአብሔርን ጌታ እግዚአብሔር ሆይ እኔ አፈ ኮልታፋ ምላሴ መጸያፍ የሆንኩ ሰው ነኝ። ትናንትና ከትናንትና ወዲያ ባሪያህን ከተናገርከኝ ጀምሮ እኔ አፈቲም ኮልታፋም አይደለሁም አለ ይላል። ጌታ አባት ሆይ እናመሰግናለን። ክብር ላንተ የሰጠን የከበረውን ቃልን ከፍተናል። እነሆ የቃል ደጆች እንድትከፍትልን ለተናጋሪውም ለሰሚውም ጸጋን እንድትሰጥ አቤቱ ጌታ ሆይ ለሚሰሙት ለሚያደምጡት ሁሉ ስራቸው እንዲሰራ፣ ተራራቸው እንዲናድ፣ ጥያቄያቸው እንዲመለስ አምላክ ሆይ በቃ እንድትል ከፊታቸው እንድትወጣላቸው እኔ እለምንሃለሁ። ስለ ሁሉ ክብር ላንተ ይሁን። በከበረው ልጅ በክርስቶስ ኢየሱስ ስም ጸለይን፣ አሜን። ዛሬ የምንካፈለው የእግዚአብሔር ቃል ይህን ተራራ መዞር ይበቃቸዋል በሚል ርዕስ እንካፈላለን። የአምላካችን እግዚአብሔር ስም የተባረከ ይሁን። ርዕሴን እንግዲህ አሁን እንደተናገርኩት ይህን ተራራ መዞር ይበቃቸዋል። እግዚአብሔርም እንዲህ ብለው ተናገረኝ፣ ተመልሰን በኤርትራ ባህር ወደ ምድረ በዳ ሄደን የሳሬንም ተራራ ብዙ ቀን ዞረን። እግዚአብሔርም እንዲህ ብሎ ተናገረኝ፣ ይህን ተራራ መዞር ይበቃችኋል። የሕይወታችሁ ተራራ ግራ ያጋባችሁ፣ ተስፋ ያስቆረጣችሁ፣ አንገት የደፋችሁበት፣ የቆዘማችሁበት ተራራ፣ አልገፋ ያለ ተራራ፣ የጤና ተራራ፣ የሰላም ተራራ፣ የደህንነት ተራራ፣ በስራችሁ ሁኔታ ተራራ የሆነባችሁ ይሄ ተራራ ያበቃል። ይሄ ተራራ መዞር ይበቃችኋል። እግዚአብሔር ዛሬ እንዲህ ብሎኛል፣ ይህ ተራራ መዞር ይበቃችኋል። እግዚአብሔር የዞራችሁ ያዞራችሁ ዕድሜያችሁን ያቀጨጨ በመውጣታችሁ በመግባታችሁ በእናንተ ሕይወት ውስጥ ጣልቃ የገባ ተራራ የሆነ መከራችሁ ያበቃል። ስቃችሁ ያበቃል። ግራ መጋባት ያበቃል። እግዚአብሔር እንዲህ ብሎኛል፣ ተራራን መዞር ይበቃችኋል። በሕይወታችሁ ውስጥ ተራራ የሆነባችሁ ተስፋ የቆረጣችሁበት ግራ የተጋባችሁበት ዛሬ ነግራችኋለሁ። ዛሬ እግዚአብሔር በቃ ብሏል። በየትኛውም ሁኔታ ውስጥ ሆናችሁ እያደመጣችሁ ያላችሁ ተስፋ የቆረጣችሁ ብትሆኑ አይኖቻችሁ እንባን እያፈሰሰ ያላችሁ እግዚአብሔር እንዲህ ብሎኛል፣ ዛሬ ይሄ ተራራ መዞር ይበቃችኋል። በሕይወታችሁ ውስጥ እየዞራችሁበት የደከማችሁ ስለ ጤና ጉዳይ ተራራ ማለት መከራ፣ ችግር፣ ጭንቀት፣ ግራ መጋባት፣ ጤና ማጣት፣ በየትኛውም መንገድ እግዚአብሔር ዛሬ ወገኖቼ ሆይ በቃ ብሏል። በራሳችሁ ላይ አውጃለሁ። እግዚአብሔር ይህን ተራራ በቃ፣ ይህ ተራራ መዞር ይበቃችሁ። በሕይወታችሁ ተራራ የሆነባችሁ ተስፋ ያስቆረጣችሁ፣ አንገት ያስደፋችሁ፣ የተጨነቃችሁበት፣ ግራ የተጋባችሁበት፣ ያለቀሳችሁበት፣ የቆዘማችሁበት ዛሬ ይሄ ያበቃል።
በጌታ በኢየሱስ ስም በችግር ውስጥ ያሉ፣ እየታመሙ ያሉ፣ እየቆዘሙ ያሉ፣ ግራ ተጋብቶ ያሉ፣ ተስፋ መቁረጥ ላይ ያሉ ዛሬ ጸልያለሁ። ይሄ መከራ ያብቃ፣ ይሄ ችግር ያብቃ፣ ይሄ ስቃይ ያብቃ፣ ይሄ ለቅሶ ያብቃ። ለቅሶውን ወደ ደስታ መቀየር፣ ሐዘንን ወደ ደስታ፣ ለቅሶውን ወደ ዝማሬ መቀየር ልማድ ነው። ጌታ ነገራችሁን እሱ ወደ መልካም በመቀየር እረፍትን ወደ እናንተ አምጥቶ የእግዚአብሔር ቃል የእስራኤል ሕዝብ ብዙ ቀን የሴይርን ተራራ ዞረን፣ እግዚአብሔር ግን ተናገረኝ። እግዚአብሔር ዛሬ ሕዝቤን አሳርፋለሁ ብሎኛል። እግዚአብሔር ዛሬ ሕዝቤን እጎበኛለሁ ብሎኛል። እግዚአብሔር ዛሬ ሕዝቤን ያስጨነቀ ያበቃል ብሏል። እግዚአብሔር ዛሬ በነገራችሁ ውስጥ ጣልቃ ገብቶ ነገራችሁን መልካም ሊያደርግ እግዚአብሔር ከፊታችሁ ወጥቷል። እግዚአብሔርም እንዲህ አለኝ፣ ተመልሰን በኤርትራ ባህር ወደ ምድረ በዳ ሄደን የሳሬንን ተራራ ብዙ ቀን ዞረን፣ እግዚአብሔር እንዲህ ብሎ ተናገረኝ፣ ይህ ተራራ መዞር ይበቃቸዋል። ሕዝቤን አየው፣ የሕዝቤን ሰቆቃ አየው፣ የሕዝቤን ችግር አየው፣ የሕዝቤን ድካም አየው፣ የሕዝቤን መከራና ጭንቀት አየው። ስለዚህ ይሄ ተራራ መዞር ይበቃቸዋል። በቃ እግዚአብሔር በቃ ስል የማበቃ የለም። እግዚአብሔር በቃ ስል የማበቃ፣ እግዚአብሔር ይቁም ካለ የማይቆም የለም። እግዚአብሔር ይድረቅ ካለ የማይደርቅ የለም። የትኛውም የፈተናችሁ ምንጭ የሆነ አበሳችሁ፣ ችግራችሁ ዛሬ ምንጩ ይደርቃል። እግዚአብሔር ምንጩን በማድረግ ከፊታችሁ ይወጣል። እግዚአብሔር በቃ አለ። እግዚአብሔር በቃ አለ ያለው እግዚአብሔር ነው። እግዚአብሔር መጽሐፍ ቅዱሳችን ላይ ሲናገር እግዚአብሔር ሰማይን ሰማይ ይሁን አለ፣ ምድርን ምድር ሆነ። እግዚአብሔር ሰማያትን ዘረጋ፣ እግዚአብሔር ምድርን መሰረተ። እግዚአብሔር በምድር ላይ ያላችሁ ሰማይና ምድርን የሰራ ሰውን በመልክ በአምሳሉ የሰራ ሁሉን የሚሆንለት ሲናገር የሚሆንለት የሚሰምርለት እግዚአብሔር እንዲህ ይላል፣ በቃ ብሏል። መከራችሁ በቃ፣ ችግራችሁ በቃ፣ ለቅሷችሁ ያብቃ፣ መከራችሁ ያብቃ፣ አንገት መድፋታችሁ ያብቃ፣ ግራ መጋባታችሁ ያብቃ። በጌታ በኢየሱስ ስም የትኛውም ዓለም ዙሪያ ሆናችሁ ያላችሁ ሴቶች፣ ወንዶች፣ የእግዚአብሔር ወገን እግዚአብሔር አምላኬን ስለ እናንተ ለምኛል። እግዚአብሔር እንዲህ ብሎኛል፣ መከራችሁ ያበቃል፣ ሰቆቃችሁ ያበቃል፣ ስጋታችሁ ያበቃል፣ ግራ መጋባታችሁ፣ ውስንነታችሁ ያበቃል። እግዚአብሔር በቃ ብሏል። መዝሙር መጽሐፍ ምዕራፍ 62 ቁጥር 11 ላይ እግዚአብሔርም አንድ ጊዜ ተናገረኝ፣ እኔም ይህንኑ ብቻ ሰማው። ኃይል የእግዚአብሔር ነው። የእግዚአብሔር ኃይል፣ እግዚአብሔር እጁን ይዘረጋል። እግዚአብሔር ኃይልን በእናንተ ዘመን ላይ ያደርጋል። የትኛውም ኃይለኛ የሆነባችሁ የበረታባችሁ እግዚአብሔር ዛሬ ቃል ያውጣበታል። ዛሬ ነገራችሁ ላይ እግዚአብሔር በቃ ብሏል። ይሄ ተራራ መዞር ይበቃቸዋል። ይሄ ስጋት ይበቃቸዋል። ይሄ በሽታ ይበቃል። ይሄ ግራ መጋባት ያበቃል። እግዚአብሔር አንድ ጊዜ ተናገረኝ፣ እኔም ይህንኑ ብቻ ሰማው። ኃይል የእግዚአብሔር ነው። የእግዚአብሔር ቃል ሲናገር እግዚአብሔር በኃይሉ ከፍ ያለውን ነገር ያደርጋል፣ እርሱም አሁን ይበቅላል። ዛሬ በሕይወታችሁ ፍሬያማነት እንዲበቅል፣ ዛሬ መነቀል የሚገባ ከዙራችሁ ከሕይወታችሁ እንዲነቀል፣ ስጋት እንዲነቀል፣ ፍርሃት እንዲነቀል፣ ግራ መጋባት እንዲነቀል፣ ለቅሶ ስፍራ እንዲያጣ፣ በደስታ እንዲተካ እኔ ጸልያለሁ። እግዚአብሔር በቃ አለኝ። ብዙ ዘመን ዞረን፣ ብዙ ጊዜ ዞረን፣ እግዚአብሔር እንዲህ ብሎ ተናገረን፣ ይህ ተራራ መዞር ይበቃችኋል። ይህ ግራ መጋባት ይበቃል። ተስፋ መቁረጣችሁ ያበቃል። እግዚአብሔር በቃ ብሏል። በእናንተ ላይ አውጃለሁ። በትዳራችሁ ላይ አውጃለሁ። በጤናችሁ ላይ አውጃለሁ። በየትኛውም ጉለታችሁ ላይ አውጃለሁ። ይህ ተራራ ያበቃል። ጉለት ያበቃል። ግራ መጋባት ያበቃል። ለቅሶ ያበቃል። አንገት መድፋት ያበቃል። ኢየሱስ ክርስቶስ ጌታ ነው። ይህ ተራራ መዞር ያበቃል። እህቴ ምን ውስጥ ትኖር ይሁን? ደግሜ ይላሉ፣ ዓለም ዙሪያ ያላችሁ፣ በግራ መጋባት ውስጥ ያላችሁ፣ በስደት ውስጥ ያላችሁ፣ በስቃይና በሰቆቃ ግራ
ገብቷችሁ አንገት ደፍታችሁ ያላችሁ፣ በለቅሶ ውስጥ ያላችሁ፣ ነገር አልሰምር ያላችሁ ዛሬ ግራ መጋባትም ተስፋ መቁረጥም አንገት መድፋትም ያበቃል። እግዚአብሔር በቃ። በጌታ በኢየሱስ ስም ጸልያለሁ። ፈተና ያብቃ፣ ጭንቀት ያብቃ፣ ተስፋ መቁረጥ ያብቃ። እንደተነገረ የተናገረው እግዚአብሔር ነው። እግዚአብሔር በቃ ብሏል። ዛሬ እህቴ ሆይ በቤትሽ ላይ አውጂ። አንቺም ተቀበይ፣ አንተም ተቀበል። በዓለም ዙሪያ ያላችሁ በቤታችሁ ላይ አውጁ፣ በዙሪያችሁ አውጁ። በቃ በሉት። ማብቃት ያለበት አትፍቀዱለት። በቃ በሉት። ማብቃት ያለበት ያብቃ፣ መቆም ያለበት ይቁም። መጽሐፍ ቅዱስ ሲናገር ያቺ 12 ዓመት ጀምሮ ደም ይፈሳት የነበረች ሴት ደሟ ምንጭ ቆመ ይላል፣ ደረቀ ይላል። ዛሬ የክፋት ምንጭ እንዲደርቅ ነው ይጸልያል። ዛሬ የክፋት አጀንዳ እንዲደርቅ ነው ይጸልያል። እቺ ሴት ኢየሱስ ክርስቶስ ልጄ ሆይ እምነትሽ አድኖሻል በሰላም ሂጂ ብሎ በያሰናበታት ጊዜ ያን ጊዜ በሰውነቷ የደሟ ምንጭ መድረቁን አወቀ ይችላል። ምንጩ እንደቆመ ተስፋ የሚያስቆርጥ ደም እንዲፈስ ያደረገ ያስጨነቃት፣ ከሰው ተርታ ያወጣት፣ ግራ ያጋባት፣ ያስቆዘማት እቺ ሴት ደምሽ ዛሬ የደሟ ምንጭ ኢየሱስ አቆመ። ዛሬ ምን ሁኔታ ውስጥ አላችሁ? ዛሬ መቆም ያለበት ከሕይወታችሁ ይቁም፣ ከመንገዳችሁ ይቁም። ዛሬ እኔ ጸልያለሁ በጌታ በኢየሱስ ስም የትኛውም የጠላት ሐሳብ ቢሆን የክፉ ምክር ቢሆን ይቆማል። ሰልፍ ቢሆን ይቆማል። ተግዳሮት ቢሆን ይቆማል። ኢየሱስ ክርስቶስ ጌታ ነው። ለምን ቢባል እግዚአብሔር አብ ይህን ተናግሯል። ተራራ መዞር ይበቃችኋል። ይህን ተራራ፣ ይህን መከራ፣ ይህን ጭንቀት፣ ይህን ሰቆቃ ይበቃል። እግዚአብሔር ይበቃል ብሏል። በቃ ብሏል። መዞር አይሆንም፣ መርበትበት አይሆንም፣ አንገት መድፋት አይሆንም፣ ተስፋ መቁረጥ አይሆንም። ወገኔ ሆይ በቤት ኢየሱስ ዛሬ አንድ ድምፅ ወደ እናንተ እግዚአብሔር ቃል ይዤ መጥቻለሁ። ይህ ተራራ መዞር ይበቃችኋል። ይህ ተራራ መዞር ይበቃችኋል። ይህ ጭንቀት ይበቃል። እግዚአብሔር ግድብን ያበጃል። በእናንተና በፈተና መካከል፣ በእናንተና በእናንተ ጥያቄ መካከል ኢየሱስ ጣልቃ ገብቷል። እግዚአብሔር ይናገራል። እግዚአብሔር አንድ ጊዜ ብቻ ተናገረኝ፣ ይህንኑ ብቻ ሰማሁ። ኃይል የእግዚአብሔር ኃይላትን ሊያስቆም የሚችል ተግዳሮትን ማስቆም የሚችል ተናግሮ የሚቀይር ተናግሮ የሚፈጥር ተናግሮ የሌለውን ወደ መኖር የሚያመጣ አምላክሽ እግዚአብሔር ነው። ዛሬ አበሳሽ በደስታ ይተካል። ዛሬ አዘንሽ በደስታ ሰቆቃሽ በስኬት ዛሬ መከራችሁን፣ አዘናችሁን፣ ለቅሷችሁን ወደ ዝማሬ ተቀይሮ ታገኛላችሁ። ዛሬ ፈተና ከቤታችሁ ያብቃ። ተግዳሮት በቤታችሁ ያብቃ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ኦሪት ዘጸአት ምዕራፍ 4 ቁጥር 10 ጀምሮ ሙሴም ትናንትና ከትናንትና ወዳ ባሪያህን ከተናገርከው ጀምሮ እኔ አፈቲብ አይደለሁም። እኔ አፈቲብ አይደለሁም። አንተ ከተናገርከኝ በኋላ፣ አንተ ካወራኝ በኋላ፣ ድምፅህን ከሰማ በኋላ፣ ቃልን ከሰማ በኋላ ካንተ ድምፅ የተነሳ እኔ አፈቲብ ምላሴም አስጸያፍ የሆንኩ ሰው አይደለሁም። ለምን? አንተ ተናግረሃል። አንተ ባሪያህን ከተናገርከኝ ጀምሮ፣ ካወራኝ ጀምሮ፣ ከንግግሬ በኋላ፣ ከድምፅ በኋላ አይደለሁም ማለት። ዛሬ ነገራችሁ የተያዘባችሁ እኔ በኢየሱስ ክርስቶስ ስም እጸልያለሁ፣ ነገራችሁ ይለቀቃል፣ ምርኳችሁ ይመለሳል። ይህ ተራራ መዞር ይበቃችኋል። ሙሴ እግዚአብሔር ከተናገረው በኋላ፣ እግዚአብሔር ካወራው በኋላ፣ ከእግዚአብሔር ንግግር በኋላ፣ ከእግዚአብሔር ድምፅ በኋላ ኮምፕሊትሊ እግዚአብሔር አፉን ከፈተ። ቃሉ እንደሚነገረን ቁጥር 10 ላይ ሙሴም እግዚአብሔርን ጌታ እግዚአብሔር ሆይ እኔ አፈ ኮልታፋ ምላሴም አስጸያፍ የሆንኩ ሰው ነኝ። ትናንትና ከትናንትና ወዲያ ባሪያህን ከተናገርከኝ ጀምሮ አፈቲብ ምላሴም አስጸያፍ የሆንኩ ሰው አይደለሁም።
እኔ አሁን ምላሴም አስጸያፍ አፈቲብም አይደለው። ለምን? ከንግግሪ በኋላ ከድምፅ በኋላ አይደለውም፣ ተቀየረ እያለ ነው። እግዚአብሔር ነገራችሁን ይቀይራል። እግዚአብሔር ታሪካችሁን ይቀይራል። እግዚአብሔር በቤታችሁ በነገራችሁ ውስጥ እግዚአብሔር ገብቶ ታሪክ መስራት ይጀምራል። ከዚህ በኋላ የምስራች እነግራችኋለሁ። ይህን ተራራ መዞር ይበቃችኋል። ችግር ከቤታችሁ ያብቃ። መከራ ከቤታችሁ ያብቃ። ፈተና ከቤታችሁ ያብቃ። ተግዳሮት ከቤታችሁ ያብቃ። በጌታ በኢየሱስ ክርስቶስ ስም የተጨነቃችሁ ጭንቀት ስፍራን ይልቀቅ። ጭንቀት ለደስታ ስፍራን ይልቀቅ። ሐዘን በኢየሱስ ክርስቶስም ስፍራን ይልቀቅ። ከደጃችሁ ይራቅ። በኢየሱስ ስም በቃ። በኢየሱስ ስም ያብቃ። በኢየሱስ ስም ያብቃ። እኔ ጸልያለሁ። ጌታ ሆይ አምላኬን ስም እጠራሃለሁ። አሁን በዚህ ዓለም ዙሪያ ሆኖ የሚሰሙቱ ሴቶች፣ ወንዶችና ሴቶች ልጆች ዙሪያ የሚያደባ የመከረ ያስመከረ፣ የላከ የተላከ፣ የተነሳ ያስነሳ፣ የተሰለፈ ያሰለፈ የጠላት አጀንዳ፣ የጠላት ፕሮግራም፣ የጠላት ዕቅድና እነሆ ፕላን ሁሉ እንድናጋ እኔ ጸልያለሁ። ኃይላት፣ ስልጣናት ሁሉ በኢየሱስም ከዙራቸው የረገፉ ይሁኑ። አበሳቸው ያብቃ። ጭንቀታቸው ያብቃ። ግራ መጋባታቸው ያብቃ። አንገት መድፋታቸው ያብቃ። ቀና ማለት ይሁን። በቃ ብልሃል ጌታ ሆይ በኢየሱስ ስም ይብቃ። ተግዳሮትን በኢየሱስ ክርስቶስ ማሸነፍ እንዲሆን፣ በቤታቸው ታምር እንዲሆን፣ ድንቅ እንዲሆን እኔ ጸልያለሁ። አንተ ተናጋሪ ነው እግዚአብሔር አምላክ ሆይ። አንተ ስትናገር የማይፈጠር የለም። አንተ ስትናገር የማይቀየር የለም። አንተ ስትናገር የሞተ ሕያው ይሆናል። እነሆ ነገራቸው ሕያው በመሆን እንዲቀጥል እኔ ጸልያለሁ። ለሚሰሙቱ ሁሉ በኢየሱስ ስም በቤታቸው ምራክል ይሁን። በቤታቸው ታምራት ይሁን። በቤታቸው ድንቅ ይሁን። ነገራቸው የሞተ ነገራቸው ይንቀሳቀስ። ያጡ ነገር እጃቸው ይግባ። የራቃቸው ይቅረባቸው። ጌታዬ ሆይ ቃልህን ይዤ ዛሬ በዓለም ዙሪያ ላሉቱ ስምህን አውጃለሁ። እነሆ ጌታ ሆይ ይህ ተራራ መዞር ይበቃቸዋል። ጌታ ሆይ ተመስገን። ክብር ላንተ ይሁን። እንወድሃለን ስለ ሰጠህን ስለ ያው ቃል። ክብር በሰማይ በምድር ላንተ ይሁን። ስለ ረዳህን ሁሌም ስለምትረዳን ለሚሰሙቱ ሁሉ ንጋታቸው እግዚአብሔር እንዲፈጥን እኔ ስምህን ታምኜ ጸለይኩ። ስለ ሰማኸኝ ክብር ላንተ ይሁን። በከበረው ጌታ በክርስቶስ ኢየሱስ ስም አሜን።